በቁርአናችሁ ላይ እኮ አሉ ቁርአን የራሱ የጅብሪል ቃል እንጂ የአላህ ቃል እንደሆነ አይናገርም አሉት ለሙስሊሙ። ማስረጃ ሲላቸው ኢነሁ ለቀውሉ ረሱሊን ከሪም የሚለውን ቀሩለት። ይህ ቁርአን የክቡር መልእክተኛ ቃል ነው። መልእክተኛ የተሰኘው ደግሞ ጅብሪል ነው። ስለዚህ የጅብሪል ቃል ነው አሉት። ማይክ ተራ ሲደርሰው እሱ ማይክ ላይ ወጣና እኔ ቁርአን የጅብሪል ቃል አይደለም የአላህ ነው ብዬ አልከራከራችሁም ማለት። ለምን ዛሬ ሊወያይ የፈለኩበትን አላማዬን አሳክቻለሁ አላቸው። ምን ማለትህ ነው አሉት። ምክንያቱም ማለት እናንተ እንደመሰከራችሁት በዚህ የቁርአን አንቀጽ መሰረት ቁርአን የማን ቃል ነው? የጅብሪል አለይሂ ሰላም ቃል ነው። ጅብሪል ደግሞ ከመላእክት ወገን ነው። መልአክ ደግሞ አይዋሽም። ስለዚህ ጅብሪል ሲናገር ምን እንዳለ አድምጡ አላቸው። አሁን ቁርአን የማን ቃል ሆኖ ተወስኗል? የጅብሪል አይዋሽምና እናንተም በመላእክቱ ታምናላችሁ። ሱረቱል አሕዛብ ቁጥር 40 ላይ ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን የነቢያት መደምደሚያ የአላህ መልእክተኛ ናቸው ብሎ ጅብሪል በቃሉ መስክሮላቸዋልና በሉ መልእክተኛ መሆናቸውን አምናችኋል። ይሄን ካመናችሁ በጊዜ ሂደት ቁርአኑ የራሱ የጅብሪል ወይስ የአላህ ሚለውን እንከራከራለን አለ። በጣም ተናደዱና መልስ ሲያጡ ከግሩፑ አባረሩት። ዛሬ አክመልቱ ለኩም ዲነኩም ሃይማኖታችሁን ለናንተ ከህግ በኩል ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ፈጸምኩላችሁ፣ ወረዲቱ ለኩሙል ኢስላም ዲና የእስልምናን ሃይማኖትንም ለናንተ ወደድኩላችሁ ብሎ ጌታችን ተናገረ ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሰደው በመዲና ላይ ተረጋግተው ካረፉ ከተቀመጡ በኋላ ኡሚረ ታዘዙ ቢበቂየቲ ሸራኢዕል ኢስላም በተቀሩት የእስልምና ህግጋቶች ታዘዙ ይላል። ከዛ በፊት በመካ ምን ታዘው ነበር? ስለ ሶላት አይተን ነበር ለ3 ዓመታት መስገዳቸውን። የተቀሩትን ደግሞ በመዲና ታዘዙ። ምሳሌ ቢባል مثل الزكاة والصوم والحج والآذان ለምሳሌ እንደ ዘካ የመሰለው ይላል። ዘካ በኢስላም ሸሪዓ መቼ ነው የተደነገገው? አንደኛ በሂጅራ በመዲና ላይ ነው። ሁለተኛ በሁለተኛው ዓመት በሂጅራ አቆጣጠር ሁለተኛው ዓመት ላይ የዘካ ግዳጅነት ተደነገገ። ወሰው እንዲሁም ጾምም ተደነገገ። ያ አዩሃ الذين آمنوا كتب عليكم الصيام በማለት ጌታችን ጾምን በእኛ ላይ ደነገገው። መቼ ከተባለ ጾምም የተደነገገው በሂጅራ በሁለተኛው ዓመት በስምንተኛው ወር ሻዕባን ላይ ማለት ነው። በሁለተኛው ቀን ዕለተ ሰኞ በሁለተኛው ቀን በስምንተኛው ወር በሁለተኛው ዓመት የረመዳን ግዳጅነት ተደነገገ ማለት ነው። ወልሐጅ እንዲሁም ሐጅም ተደነገገ። አምስተኛው የኢስላም አርካን የሆነው እሱስ መቼ ነው የተደነገገው የሚለው ላይ ሰፊ ኺላፍ አለ። በሂጅራ አምስተኛው ዓመት የሚለው አሉ፣ ስድስተኛው ነው የሚለው አሉ፣ 9ንም 10ንም ይጠቅሱ አሉ። ከሁሉም የተሻለው ራእይ 9ና 10 የሚለው ነው። ከሁለቱ ደግሞ በላጩ 9ኛው ዓመት የሚለው ነው። ሼኽ ሙሐመድ ሳሊህ አልሙነጂድ ፈከላሁ አስረሁ አልኢስላሙ ሱአሉ ወጀዋብ በሚለው ፈታዋቸው ላይ እነዚህን ሁለቱን ተርጂህ ያደርጋሉ። እንደዚሁም ደግሞ ኢስላም ዌብ ላይም የተሰጠው ፈታዋ በላጭ የሆነው 9ኛው ዓመት ላይ በሚለው ላይ ነው ማለት ነው። የዛኔ ሐጅ ተደነገገ። ወልአዛን እንዲሁም ለሶላት አዛን ጥሪ ማድረግም በመዲና ነው የተደነገገው። እሱም የተደነገገው በስንተኛው ላይ ነው የሚለው አንደኛ ዓመት የሚለው አሉ፣ በመጀመሪያው ዓመት ላይ ነው የሚለው አሉ። ወላሁ አዕለም። ወልጂሃድ ጂሃድም በሁለተኛው ዓመት ላይ ተደነገገ። ከዛ በፊት ሙስሊሞች ሰብር እንዲያደርጉ በይቅርታ እንዲያልፉ ነበር የታዘዙት። ከዛ በኋላ ግን የተበደሉ በመሆናቸው መጋደል ተፈቀደላቸው በሚለው አየት መሰረት ስለ ራሳቸው ክብር እንዲታገሉ ጠላትን ጌታ አላህ ጂሃድንም ደነገገው። ወልአምሪ ቢልማዕሩፍ ሰዎችን በመልካም ማዘዝ፣ ወነህይ ዐኒል ሙንከር ከመጥፎና ከሚጠላ ነገር መከልከልና ማውገዝም እዛው መዲና ላይ ተደነገገ። ወገይሪ ዛሊክ ከዚህ ውጭ ያሉ ሌሎች ያልተጠቀሱ የእስልምና ህግጋቶችም በመዲና ላይ ተደንግገዋል። ሚን ሸራኢዕል ኢስላም የእስልምና ህግጋትና አካል የሆኑትን ማለት ነው።
አኸዘ ዐላ ሃዛ በዚህ ላይ የአላህ መልእክተኛ ጥሪ ሲያደርጉ ቆዩ ወይም ፈጀባቸው 10 ሲኒን 10 ዓመታትን ማለት ነው። በመካ ስንት አሳልፈው ነበር? 13 አሁን መዲና 10 በድምሩ 23 ነብይነታቸው በስንት ነበር? 41ኛው ላይ 40 ጨርሰው ማለት ነው። ስለዚህ 40 እና 23 አንድ ላይ 63 ይሆናል። ከዛ በኋላስ ወቱፊየ እሳቸውም ሞቱ፣ አጀላቸው ደረሰ። ሰላቱላሂ ወሰላሙሁ ዐለይህ የአላህ ውዳሴ የአላህ ሰላሙ በእሳቸው ላይ ይሁንና እሳቸውም ሞቱ። ወዲኑሁ ባቂን ሃይማኖቱ ግን ቀሪና ዘውታሪ ሆነ። ወሃዛ ዲኑሁ ይሄ ነው ኢስላም ሃይማኖታቸው እሳቸው የሰበኩት ማለት ነው። ላ ኸይረ ስለዚህ ምንም መልካም ነገር የለም ኢላ ደለል ኡመተ ዐለይህ ኡማውን እንዲሰራውና እንዲተገብረው ያስተማሩ ሰርተው ያሳዩ የጠቆሙ ቢሆን እንጂ ወደ አላህ የሚያቀርበን ምንም መልካም ነገር ሆኖ መልእክተኛው በንግግር ወይ በተግባር ወይ ከሰሃቦች መካከል ሲፈጸም አይተው እውቅና በመስጠት ሳያወግዙ በዝምታ በማለፍ ያንን ነገር ሳይጠቁሙን በፍጹም ያለፉት ነገር የለም። ሐታ በራሪ እንኳን ካዩ ከሱ ነገር ለኛ ማስተማራቸውን አይቀርም ማለት ነው። ልክ በአንድ ሌሊት ሰሃባዎች ተሰብስበው በ14ኛው ቀን ጨረቃ ሙሉ ሆና በምትወጣበት ጊዜ ወደ ሰማይ ሲመለከቱ ጨረቃን ቦግ ብላ ሲያዩት በሱ እንኳን ትምህርት ሰጡ። ኢነኩም ሰተረውነ ረበኩም ከማ ተረውነ ሃዘል ቀመረ ላ ቱዳሙነ ፊ ሩእየቲህ ይህን ጨረቃ ዛሬ በግላጭ እንደምታዩት አጭሩ በረጅሙ ሳይቀና ቀጭኑ ወፍራሙን ከለልከኝ ሳይለው ባላችሁበት ቦታ ቁጭ ብላችሁ እንደምታዩት ነገም በክብር ስፍራ ሆናችሁ ወይ ባርዱል ማህሸር ላይ ጌታችሁን ታዩታላችሁ በማለት ለሁሉም ተስፋን ሰጡ። ግን ታዩታላችሁ የሎተሪ ጉዳይ ወይ የቻንስ ነገር አይደለምና ፈኢን ኢስተጣዕቱም እንግዲያውስ ከቻላችሁ ብለው በሰላት ጉዳይ ላይ አበክረው አስተማሩ ማለት ነው። ሰላት የሌለው ሰው አላህን አያየውምና ማለት ነው። እናም ምንም መልካም ነገር የለም ኡመቱን እሳቸው የጠቆሙበት ያመላከቱት ቢሆን እንጂ በተቃራኒውም ወላ ሸረ መጥፎ የሚባል አላህ ዘንድ የሚያስጠይቀን ከአላህ ረሕመት የሚያርቀን ክፉ የሚባል ነገር የለም ኢላ ሐዘረሃ ሚንሁ ጠቅሰውት የአላህ መልእክተኛ ከሱ ያስጠነቀቁን ቢሆን እንጂ ለቀድ ተረክቱኩም ዐለል መሐጀቲል በይዳ ለይሉሃ ከነሃሪሃ እንዳሉት ማለት ነው። ሌሊቱ ልክ እንደቀኑ ግላጭ በሆነ በሚያበራ መልኩ በነጭ አውላላ ሜዳ ላይ ነው ትቻችሁ የሄድኩት። ላ የዚጉ ዐንሃ ኢላ ሃሊክ መጀመሪያውኑ ለጥፋት የታጨ ሰው ካልሆነ በቀር ከዚህ ከሐቅ ጎዳና የሚዘናበል የለም። እኔ የሆነ ነገር አጉድየበት ሳላብራራለት ትቸው ሄጄ በዛ ሰበብ ለጥመት የሚዳረግ አንድም የለም ነው። ስለዚህ ሙሉ በሙሉ አስተምረውንም አስጠንቅቀውንም አልፈዋል። እስቲ ከመልካምና ከመጥፎ ግንባር ቀደም ቢባል ወልኸይሩ الذي دلها عليه እሳቸው ካመላከቱን ከመልካም ነገር ውስጥ አንዱና ግንባር ቀደም ተጠቃሹ አተውሂድ ጌታ አላህን በብቸኝነት የማምለክ ስርዓት ነው። አላህ እንዴት አንድ ጌታ እንደሆነ እንዴት ብቻውን እንደሚመለክ በንግግርም በተግባርም ቁርአንና ሐዲስን መሰረት በማድረግ አስተምረውናል። እንዲሁም ወጀሚዑ ማ يحبه الله አላህ የሚወደው ሁሉ በጠቅላላ ኸይር ይባላል። ወይርዳ እሱ የወደደው የፈለገው ያፈቀረው ሁሉ ኸይር ተብሎ ይጠራል። ወሸር መጥፎ ከሚባለው ደግሞ ምሳሌ ቢባል الذي حذرها منه ከሱ ካስጠነቀቁት መካከል አንዱ አሽርክ በጌታ አላህ ላይ ማጋራት ባላንጣ የማበጀት ስርዓት ነው። እንዲሁም ወጀሚዑ ማ يكره الله አላህ የሚጠላው ሁሉ በጠቅላላ ወያእባ የማይቀበለው ስራን ለመቀበል እምቢ ያለው አልፈልግም ያለው ሁሉ ሸር የሚባለው ውስጥ ይካተታል። ወይ በቁርአን ወይ ሰሂህ በሆነ ሐዲስ በዚህ መልኩ ወደ ኸይር ጠቁመውን ከሸር አስጠንቅቀውን አልፈዋል ማለት ነው። بعثه الله ደግሞም አላህ ልኳቸዋል ኢለናሲ ካፈተን በአጠቃላይ ወደ ሰዎች ሁሉ ነው የላካቸው። ቀደምት ነቢያት ቀደምት ሩሱሎች መልእክተኛ ሆነው ከጌታ አላህ ዘንድ ሲላኩ ወደ ማን ነበር የሚላኩት? ወደ ህዝቦቻቸው ብቻ ነው የሚላኩት። ወለቀድ በዐትና ፊ ኩሊ ኡመቲን እንዳለው በየህዝቡ ሁላ አለ። እነሱም ኺጣባቸው ሲናገሩ ያ አዩሃ ናስ አይደለም ያ ቀውሚ ህዝቦቼ ሆይ ብለው ነው ጥሪ የሚያደርጉት። የተላኩት ለቀውማቸው ለህዝባቸው ብቻ ነው። እሳቸው ሲላኩ ግን አጠቃላይ ወደ ሰው ዘር ነው። ወደ ቀዩም ወደ ጥቁሩም ወደ ነጩም ነው የተላኩት።
እንደዚሁም ለዓለም ህዝብ ሁሉ ጭምር ነው። ሐታ ሱረቱል አንቢያ ቁጥር 107 ወማ አርሰልናከ ኢላ ረሕመተን ሊልዓለሚን በጀምዕ ነው ያመጣው። ለዓለማት እዝነት ቢሆን እንጂ አንተን አላኩሁም አለ። አንድ ዓለም የሰዎች ዓለም አለ። ከዛ ውጪ ለማን ጭምር ተልከው ሲባል ለጂኖችም ጭምር ተልከዋል። ሄደው ቁርአንን ቀርተውላቸዋል። ያመኑትም አምነዋል። በሱረቱል ጂን ላይም ምስክርነትን ሰጥተዋል፣ ወደ ወገኖቻቸው ተመልሰው ማለት ነው። ስለዚህ እሳቸው ተልኳቸው ለጂኒዎችም ጭምር ነው። ሐታ መላኢካንም ያካትታል አያካትትም ኺላፉን በይነል ዑለማ ያለ ጉዳይ ነው። ተልኳቸው ለመላው ለዓለም ህዝብ ነውና የተላኩት ማለት ነው። እናም ለሰው ሁሉ አላህ መልእክተኛ አድርጎ ላካቸው። ወፍተረደ ጣዓተሁ እሳቸውን መታዘዝም በእኛ ላይ ግድ አደረገ። አላ ጀሚዕ ተቀለይን በአጠቃላይ በሁለቱም ከበባድ ፍጥረት ላይ እሳቸውን መታዘዝ ግድ አድርገዋል። ማናቸው ሁለቱ ከበባድ ፍጥረቶች? አልጂኒ ወልኢንስ ጂኖችና ሰዎች የኢብሊስና የአደም ዝርያ በሆኑት ላይ እሳቸውን መታዘዝ ግድ አድርገዋል። ወደሊል ለዚህ ማስረጃው የተላኩት ለመላው የሰው ዘር ለመሆኑ ቀውሉሁ ተዓላ አላህ በሱረቱል አዕራፍ 158 ላይ ያለው ነው። ቁል በላቸው ያ አዩሃ ናስ እናንተ ሰዎች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ከአላህ ዘንድ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ። ወደ እናንተ ሲባል ጀሚዓን ወደ ሁላችሁም ነው። ለአረቦች ብቻ አይደለም የተላኩት ማለት ነው። ሱረቱ አልአንዓም ቁጥር 91 እና ሱረቱ ሹራ ቁጥር 7 ላይ ቁርአን ወደ እሳቸው ሲወርድ ለነማን እንደወረደ ሲናገር ሊቱንዚረ ቢሂ ኡመል ቁራ ወመን ሐውለሃ ይላል። የከተሞች እናት የሆነቿን መካንና ወመን ሐውለሃ በዙሪያዋ ያሉትን ልታስጠነቅቅ ወደ አንተ ቁርአኑ ተወርዷል ይላል። ካፊሮች እቺን ነስ አየቱን ያወጡና እሳቸው የተላኩት ለመካና በአካባቢው ላለው ብቻ ነው ይላሉ። ምንድነው መልሳችን ከተባለ መጀመሪያ እሺ በመካና በአካባቢው ብቻ ለመላካቸው ታምናላችሁ ወይ በሏቸው። አያምኑም እኮ እሱንም ቢሆን ምን ያደርግላችኋል ታዲያ ካላመናችሁ? ለመካ ነው አይደለም። እኛ እኮ ኢየሱስ ለእስራኤል እንጂ ለዓለም አልተላከም ብለን ከማቴዎስ ወንጌል ጥቅስ እኮ የምናመጣው ለእስራኤል መላኩንም አምነን ስለሆነ ነው እንጂ ከናካቴው መልእክተኛ አይደለም እሱ ሐሰተኛ ነውማ ብንል ኖሮ ለእስራኤል ተላከ ለዓለም ተላከ ምንድነው ፋይዳው? አይመለከተንም። ለምን? በእኛ እይታ ካዚብ ውሸታም ነብይ ነው። አሁን ግን እውነተኛ ነው ብለን ስላመንን በቁርአንም ለበኒ እስራኤል መላኩን የሚናገር ስላለ በእናንተ መጽሐፍ ላይ አለ። ስለዚህ ለእስራኤል ነው ብለን ጥቅስ ስናወጣ አምነንበት ነው። እናንተ እነዚህን ሁለት የቁርአን አያቶች ጠቅሳችሁ ለመካና በዙሪያው ላሉት ብቻ ነው ስትሉ እሺ ለዛ መሆኑን ታምናላችሁ? አንዳንድ ጊዜ ውይይትን በዚህ መልክ ሲሆን ነው ደስ የሚለው። አናምንም ካሉ ምን ያደርግላችኋል ታዲያ ለመካ ብላችሁ መከራከራችሁ? ግብጾች ግሩፕ ላይ ገብቼ አረቦች ናቸው እና እየተከራከሩ ነው። የክርስቲያኖች ግሩፕ ነው። ሙስሊሙን ግብጻዊ ጋብዘውት ነው። በቁርአናችሁ ላይ እኮ አሉ ቁርአን የራሱ የጅብሪል ቃል እንጂ የአላህ ቃል እንደሆነ አይናገርም አሉት ለሙስሊሙ። ማስረጃ ሲላቸው ኢነሁ ለቀውሉ ረሱሊን ከሪም የሚለውን ቀሩለት። ይህ ቁርአን የክቡር መልእክተኛ ቃል ነው። መልእክተኛ የተሰኘው ደግሞ ጅብሪል ነው። ስለዚህ የጅብሪል ቃል ነው አሉት። ማይክ ተራ ሲደርሰው እሱ ማይክ ላይ ወጣና እኔ ቁርአን የጅብሪል ቃል አይደለም የአላህ ነው ብዬ አልከራከራችሁም ማለት። ለምን? ዛሬ ሊወያይ የፈለኩበትን አላማዬን አሳክቻለሁ አላቸው። ምን ማለትህ ነው አሉት። ምክንያቱም ማለት እናንተ እንደመሰከራችሁት በዚህ የቁርአን አንቀጽ መሰረት ቁርአን የማን ቃል ነው? የጅብሪል አለይሂ ሰላም ቃል ነው። ጅብሪል ደግሞ ከመላኢካ ወገን ነው። መልአክ ደግሞ አይዋሽም። ስለዚህ ጅብሪል ሲናገር ምን እንዳለ አድምጡ አላቸው። አሁን ቁርአን የማን ቃል ሆኖ ተወስኗል? የጅብሪል አይዋሽምና እናንተም በመላእኩ ታምናላችሁ። ሱረቱል አሕዛብ ቁጥር 40 ላይ ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን የነቢያት መደምደሚያ የአላህ መልእክተኛ ናቸው ብሎ ጅብሪል በቃሉ መስክሮላቸዋልና በሉ መልእክተኛ መሆናቸውን አምናችኋል። ይሄን ካመናችሁ በጊዜ ሂደት ቁርአኑ የራሱ የጅብሪል ወይስ የአላህ ሚለውን እንከራከራለን አለ። በጣም ተናደዱና መልስ ሲያጡ ከግሩፑ አባረሩት። እነሱ በቃ የፈለጉት ምንድነው? አይደለም የአላህ ቃል ነው ብሎ እየተከራከረ ጊዜውን በዛ መፍጀት ሹብሃት የሚፈጠርበት ካለ እንዲፈጠርበት ነው። ካላመንክበት ለምን ጠቀስከው? አንደኛ እንዲሁ ግራ ለማጋባት አላማ የለውም ማለት ነው ውይይት። ሁለተኛ እዚህ ጋር የተጠቀሰው ለቀውሉ ረሱል ሲባል ወልሙራዱ ቢሂ ረሱሉን መለኪ አም ረሱሉን በሸሪ ከሰው ወገን የሆነው መልእክተኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ወይስ ከመላእክ ወገን የሆነው ጅብሪል? ለምን ረሱል የሚለው ቃል ለመላእክ ብቻ ሳይሆን
ለሰውም ያገለግላል። አላሁ የስጠፊ ሚነል መላኢከቲ ሩሱላ ወሚነ ናስ ብሏል ሱረቱል ሐጅ ላይ። የትኛው ነው እዚህ ጋር የተጠቀሰው? ከመላእክ ወገን የሆነው ጅብሪል ካልክ ለዛ ደሊል አለ ወይ? ወይም ከሰው ወገን የሆነው እሳቸው ካልክ ደሊል ከሌለህስ አሁንም ያለ ዕውቀት በመሃይምነት ነው የምትወያየው ማለት ነው፣ በዕልም አይደለም። ተመልከት፣ እኛ ጋር ግን ቢመጣ መልስ አለን የራሳችን። ለምን ለቀውሉ ረሱል አለ ለብቻው ሌላ መልስ አለው። ተግባባናው? እዚህ ጋር ሊቱንዚረ ቢሂ ኡመል ቁራ ወመን ሐውለሃ አለ፣ በዙሪያዋ ያሉት። አሁን እነሱ አምነውበት ሳይሆን ለኔ ያልተላኩም ብለህ አንተ እንድትክድባቸው ነው። ግን ሐቂቃው ወመን ሐውለሃ ካለን በመካ ዙሪያ ማን ነው የሚያንዣብበው ነው። አንድ ዲስክ ቢኖረን ነጥቡ ያለው መሃሉ ሴንተር ላይ ከሆነ በነጥቡ ዙሪያ ያለው ሙሉ ዲስኩ እንጂ የተወሰነው ይሆናል እንዴ? ስለዚህ በመካና በዙሪያዋ ካለ መካ የዓለም እምብርት ነች፣ ሴንተር ነች፣ የዓለም ሴንተር። ለንደን በፍጹም አይደለችም። ይሄ የነሱ ተዝይፍ ነውና ማለት ነው። ያ የዓለም ሴንተር ከሆነ ወመን ሐውለሃ የሚለው ማንን ይመለከታል? ዓለምን በጠቅላላ ነው የሚመለከተው። ሁለተኛ ደግሞ ሐታ አየቱ ሙጅመል ነው፣ የተፈለገውን አያስረዳም እንኳ ከተባለስ በሌላ ንሱስ መውሰድ እንችላለን። አንድ ለዓለም መላካቸውን የሚናገር ከ10 በላይ የቁርአን አንቀጽ አለ። ተባረከ الذي نزل الفرقان على عبده ليكون للعالمين نذيرا እያለ ኢን ሁወ ኢላ ዚክሩ ሊልዓለሚን እያለ ለዓለም መሆኑን። ሁለት ካፈተ ሊናስ የሚለው በሱረቱል አዕራፍ ብቻ ሳይሆን ሱረቱ ሰበእ ላይ ወማ አርሰልናከ ኢላ ካፈተን ሊናሲ በሺረን ወነዚራ ማለቱ። ሶስተኛ አህሉል ኪታቦችን ቀጥታ ዳዕዋ አድርግላቸው ማለቱ። ቁል ያ አህለል ኪታብ ይላል። በመካና በዙሪያው ላሉት ብቻ ከተላኩ ወደ እነሱ መሄዱ ለምን አስፈለገ ዳዕዋው? ወቁል ሊለዚነ ኡቱል ኪታበ ወልኡሚይነ አስለምቱም በማለት ሂደ ዳዕዋ አድርግላቸው ከተባለ ተልኳቸው እነሱንም ጭምር ይመለከታል ማለት ነው። አራተኛ የቁርአን አስጠንቃቂነት እንደ ቀደምት መጽሐፍት በቦታና በጊዜ የተገደበ አይደለም። ሱረቱል አንዓም ላይ ቁል አዩ ሸይኢን አክበሩ ሸሃዳ ሌላ መልስ የለምና ቁልላህ አላህ ነው በል። ሸሂዱን በይኒ ወበይነኩም ወኡሕየ ኢለየ ሃዘል ቁርአን ይህ ቁርአን ወደ እኔ ተወረደልኝ በላቸው። ለምን ዓላማ? ሊኡንዚረኩም ቢህ በዚህ ቁርአን እናንተን ላስጠነቅቃችሁ፣ ወመን በለግ መልእክቱ የደረሰውንም ሰው ጭምራል። የቁርአን አስጠንቃቂነት በቦታም በጊዜም ሳይገደብ የደረሰው ሰው ሁሉ ቁርአን ለሱ ምኑ ነው? አስጠንቃቂው ነው። ይሄ ምን ያሳያል? ተልኳቸው ለመላው የሰው ዘር መሆኑን። ሌላውስ እምነትን ሲጠይቀን አላህ ከሳቸው በፊት በነበሩት እመኑ ብሎ መቆሙ። ሱረቱ ኒሳ 136 ያ አዩሃ الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل قوم الزيقة إياك أتشنس والكتاب الذي سينزل من بعد لمن على لم لمن دنو بسو منو يلالو مكنياتهم الله بأندوا من بليلاون دنك دي فلقال كال فلقا ودفيت بميمتاو منو لمن على لنم አይ ገና ገይብ ስለሆነ ነው ወቅቱ ስላልደረሰ ነው ከተባለ አንዘለ ሚን ቀብል ያላቸውም እኮ ገይብ ናቸው። መች ነበርን በነቢያት ዘመንኛ ማመን ስለሚጠበቅብን ብቻ እናምናለን አይደል? ወደፊት በሚመጣውም እመኑ ለምን አላለም? ይሄ የሚያሳየው ከሳቸው በኋላ የሚመጣ የለም። ከሳቸው በኋላ ሚላክ ነብይ የሚመጣ መጽሐፍ ከሌለ አላህ ደግሞ ሁጃውን ሳያቆም በባሪያዎቹ ላይ ይቀጣል እንዴ? አይቀጣም አይደል? ስለዚህ የግድ የቁርአኑ ሁጃ ማንን መመልከት አለበት? ቂያማ እስከሚቆም ድረስ የሚመጣውን ሁሉ ተልኳቸው ለመላው የሰው ዘር ነውና እዛው አካባቢ ቢሆን ኖሮስ ከሳቸው በኋላ ነብይ መነሳት ነበረበት፣ መጽሐፍም መውረድ አለበት ሁጃ እንዲሆን ማለት ነው። ተግባባናው? ስለዚህ ያ ለዓለም ሕዝብ አለመላካቸውን አያሳይም። እሳቸው የተላኩት ለመላው የሰው ዘር ነው። ወከመለ አላሁ ቢሂ ዲን ዲኑንም አላህ በሳቸው ሰበብ አሟልቶታል። ወደሊል ማስረጃውም ቀውሉሁ ተዓላ ጌታ አላህ እንዲህ አለ በሂጅራ አቆጣጠር 10ኛው ዓመት 12ኛው ወር ዙልሂጃ 9ኛው ቀን ዕለተ ጁሙዓ ዓረፋ ተራራ ላይ እያሉ አልየውም አለ ጌታችን ዛሬ አክመልቱ ለኩም ዲነኩም ሃይማኖታችሁን ለናንተ ከህግ በኩል ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ፈጸምኩላችሁ፣ ወረዲቱ ለኩሙል ኢስላም ዲና የእስልምናን ሃይማኖትንም ለናንተ ወደድኩላችሁ ብሎ ጌታችን ተናገረ ማለት ነው። ወደሊሉ ዐላ መውቲሂ ሰለላሁ ዐለይሂ ወሰለም እሳቸው ለመሞታቸው ወይንም ሟች ለመሆናቸውም ደሊል ካስፈለገ
ቀውሉሁ ተዓላ አላህ እንዲህ ብሏል ኢነከ መይቱን አንተ ሟች ነህ አይቀርልህም አንተም ብቻ ሳትሆን ወኢነሁም መይቱን እነሱም ሰዎቹ በዘመንህ ያሉ ካንተ በኋላ የሚመጡትም ሟቾች ናቸው ግን ሞታችሁ አትቀሩም ثم انكم يوم القيامه ከዚያ እናንተ በዕለተ ትንሣኤ عند ربكم ተኽተሲሙን በጌታችሁ ዘንድ ትከራከራላችኋል ስለሰራነው ስራ والناس ስለዚህ ሰዎች اذا ماتوا يبعثون ከሞቱ በኋላ ምን ይሆናሉ ዳግም ይቀሰቀሳሉ والدليل قوله تعالى منها خلقناكم ከርሷ ከምድር አፈር ፈጠርናችሁ وفيها نعيدكم አጀላችሁ ሲደርስም ወደሷ እንመልሳችኋለን ومنها نخرجكم አሁንም በጥሩምባው የተነፋ ጊዜ ደግሞ ከሷ እናወጣችኋለን ታረተን اخرى በሌላ ጊዜ ወቅት አለው ለሁሉም ማለት ነው እንዲሁም وقوله تعالى والله انبتكم الله አበቀላችሁ من الارض نباتا ከምድር መብቀልን አበቀላችሁ ثم يعيدكم ከዛ ይመልሳችኋል فيها ወደሷ በእለተ ሞታችን ويخرجكم ደግሞም ያወጣችኋል ኢኽራጃ ማውጣትን ምንም ከሰውነት ፓርታችን የሚቀር ነገር የለም መጀመሪያ እንደፈጠረን hatta ከብልታችን ተቆርጦ ተጥሎ የነበረው ስጋ እሱ ራሱ ወደ ቦታው ይመለሳል تحشرون حفاة عراة غرلا የተባለው ያቺ ሸለፈት የተቆረጠችው ወደ ቦታው ራሱ ትመለሳለች ነው ልክ ከናታችን ማህፀን እንደወጣ ነው ምንም የሚጎድል ነገር የለም ነው በአላህ ላይ ሁሉን ቻይ የሆነ ጌታ ነውና ስለዚህ ማውጣትን አወጣቸዋለሁ አይቀርም وبعد البعث እሺ ከመቀስቀስ በኋላ ምን ይጠብቀናል ሙሐሰቡን በጌታችሁ ፊት ሆናችሁ ትተሳሰባላችሁ በሂሳቡ ውጤት መሰረት ወመጅዚዩን ትመነዳላችሁ ቢአማሊሂም እንደስራቸው ሰዎች በሰሩት ስራ ልክ ኢን ኸይረን ፈኸይር ወኢን ሸረን ፈሸር ይመነዳሉ والدليل ማስረጃውም ቀውሉሁ ተዓላ ወሊላሂ ማ ፊ السماوات وما في الارض በምድርም በሰማያትም ያለው ሁሉ በጠቅላላ የአላህ ንብረት ነው የሱ ያልሆነ ምንም ነገር የለም እኛም የማነን ኢና ሊላህ የርሱነንና ማለት ነው አላህ ይሄን ሁሉ ያደረገው ለምንድነው ለየጅዚያ ነገ የውሙል ቂያማ ሊመነዳ ነው እነማንን الذين اساءوا እነዚያን ክፉ ሲሰሩ የነበሩ ከሃዲያንና አመፀኞችን ቢማ አሚሉ በሰሩት ልክ አለ አይጨምርም በቅጣት ላይ እጥፍ ድርብ አያረግም በሰሩት ልክ አለ እነዚያንስ ويجزي الذين احسنوا በዱንያ ህይወት እምነታቸውንም ስራቸውንም ያሳመሩትን ግን ቢማ አሚሉ አላለም بالحسنى በመልካሚቱ አለ ለመልካም ስራ ጌታችን እጥፍ ድርብ አድርጎ ይከፍላል ከ10 ጀምሮ እስከ 700 እንደ ሰውየው ንያ ያድግለታል من جاء بالحسنه فله 10 امثالها 10 መነሻ እንጂ መዳረሻ አይደለም 700ም ሊደርስ ይችላል እንደንያው እንደ ኢማኑ ልክ ማለት ነው ከዛም ሊያልፍ ይችላል መልካም የሰሩትን በመልካሙ በጀነት ሊመነዳ መጥፎ የሰሩትን ግን በሰሩት ልክ እሱንም ደግሞ ግድ አይደለም ኢኽላፉል ወዒድ يجوز على الله ያንኑ ሰርዞት ምር ያለውም ሊል ይችላል አላህ ይማረን ይቅር ይበለን በፍጹም የማይሰርዘው ዋዕዱን ብቻ ነው ወዒዱ ግን የተንጠለጠለ ነው አላህ የፈለገ ቢሆን ዋዕዱን አይቀይርም ዋዕድ ማለት ለአማኝ ባሪያዎቹ የገባላቸው የተስፋ ቃል ኪዳን ይባላል ወዒድ ማለት ደግሞ በካሃዲያንና በወንጀሎች ላይ የዛተው ዛቻ ይባላል የቱ ነው ተፈጻሚ ከተባለ ዋዕዱ ምንም ሸክ የለውም ወላ ተሕሰበነ አላህ ሙኽሊፈ ወዕዲሂ ሩሱለህ እንዳለው በፍጹም አናስብም አላህ ቃል ኪዳኑን ያፈርሳል ብለን ወዒዱንስ ኢኽላፉል ወዒድ ሙተዓልቁን ቢመሺአቲሂ ነው በሱ መሺአ ስር የተንጠለጠለ ነው ከፈለገ ይፈጽመዋል የወንጀሉን ያክል ይቀጣል ካልፈለገ ምር ያለው ብሎ ሊተው ይችላል ካልሆነም በሌሎች ሸፋዓ ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ ሊታረቁ ሁሉ ይችላል ስለዚህ ወዒድ መሺአው ላይ የተንጠለጠለ እንጂ የግድ ተፈጻሚ አይደለም ተግባባን አላህ የዛሰውን ዛቻ ወዒዱን መቀየሩ ፍትሃዊነቱን ማዛባት አያሳይም አድል ፍትሃዊነት ተዛባ የሚባለው ለሰራው መልካም ስራ ዋጋህን የማይከፍልህ ከሆነ ወይ ባልሰራው ወንጀልን ደርቦ የሚቀጣህ ሲሆን ነው ለምን ጌታ አላህ እንደተናገረው እኔ ዘንድ ስራን ሰርቶ የሚመጣ ሰው ፈላ يخاف ظلما ولا هضما ظلما በደልንም ولا هضما መጎደልንም አይፈራ ምኑ ነው ዙልም ሲባል ያልሰራው ወንጀል ላዩ ላይ ተጭኖበት እቀጣለው ሚል ስጋት የለም ጌታችን ፍትሃዊ ነው ولا هضما መጎደልስ የሰራው መልካም ስራ እንዲጎደልበት እንዲቀነስ ተደርጎ ዋጋውን እንዳያገኝም አይደረግም የጌታችን ፍትሃዊነት በምን ይገለጻል ለሰሩት ሁሉ ዋጋቸውን ይከፍላል
ወንጀለኞችን ልቅጣ ብሎ ነው እሱንም ከቀጣ ከወንጀላቸው በላይ አይቀጣም ቢምራቸውስ ፍትህ ተዛባ ሳይሆን ከዓድል በላይ ፈድል ተገለጸ ትሩፋቱ ታየ ነው እንጂ ምንለው ፍትሃዊነቱ ተዛባ ይሄ የሙዕተዚላዎች አቋም ነው ኢኽላፉል ወዒድ ላ የጁዙ ዐላ አላህ ላይ በፍጹም አይበቃም ነው እነሱ የሚሉት እንደ አህለ ሱና ወልጀማዓ ደግሞ በአላህ መሺአ ስር የተንጠለጠለ ነው ከፈለገ ሊያፈርሰው ይችላል ያ ቃል ኪዳኑን ማፍረሱን አያሳይም መጀመሪያውኑ አላህ ወዒዱን የዛተውን አንጠልጥሎታል በፈቃዱ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ብሎ መሺአው ላይ ነው ያንጠለጠለው እቀጣለሁ ብሎ ግድ አላደረገም ነው ተግባባ ወመን ከዘበ ቢልበዕስ ታዲያ ከሞት በኋላ መቀስቀስ የለም ብሎ ያስተባበለ ሰው ከፈረ ከእምነት አጥር ይወጣል ከሃዲ ይሰኛል ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃውም አላህ እንዲህ ማለቱ ነው ዘዐመ الذين كفروا አለ እነዚያ ያመኑት ሳይሆን ያለው የካዱት ሰዎች ሞገቱ በመላሳቸው ዘዐም ሐቂቃ ያለው ንግግርን ምን ብለው አለን ይብዓቱ በፍጹም አንቀሰቀስም ብለው ይላል አልቀሰቀስም ሚል ሰው ካፊር ለመሆኑ ይሄ ነው ደሊሉ ቁል በላቸው በላ ነገሩ እናንተ እንደምትሉት አይደለም ወረቢ በጌታዬ ይሁንብኝ እምላለው በሱ ብለ ነገራቸው ለቱብዓቱን ወላሂ ቱብዓቱን ትቀሰቀሳላችሁ አይቀርም ثم ለቱነበኡን ከዛም ትነገራላችሁ ቢማ ዓሚልቱም ዱንያ ላይ የሰራችሁትን ስራ ሁሉ ወዛሊከ ይህ ተግባር አለ እናንተን ከሞታችሁ በኋላ ካላችሁበት መቃብር ዓለም መቀስቀስ ፊት ለፊቱ አቁሞ ደግሞ ሒሳብ ማድረግና የሰራችሁትን ዘርዝሮ መናገር على الله يسير الله ላይ በጣም ሲምፕል ቀላል ነው አይከብደውም ነው علي بن ابي طالب رضي الله عنه ተጠየቁ كيف يحاسب الله في آن واحد كيف يحاسب الله الخلق في آن واحد الله የአደምን ዘር ቢሊዮኖችን ትሪሊዮኖችን አንድ ላይ ሰብስቦ እንዴት ነው በአንድ ጊዜ ሂሳብ የሚያረጋው አልገባንም አሉ እንዴ ምክንያቱም በሰውኛ ስናየው የፍርድ ቤት የመሃል ዳኛ በተመሳሳይ ሰዓት በአንድ ቦታ ላይ የሁለት ሰዎችን ጉዳይ ማየት ይችላል አይችልም የአንድን ሰውንም ጉዳይ ገና ለመረዳት ማዳመጥ አለበት ሰዓታትም ይፈጅበታል ሁለት ሰዎች እኩል እየተናገሩ ሁለት ተቃራኒ ክስን ወይ ደግሞ መከላከያን ቢያቀርቡ በፍጹም ሊሰማና ሊረዳ አይችልም ሰው ከዚህ ነው ተነስቶ እንግዲህ አእምሮ የሚረዳውና ታዲያ አላህ ቢሊዮኖቹን የቂያም ቀን ሰብስቦ እንዴት ነው በአንድ ጊዜ ሂሳብ ሊያደርገው የሚችለው ሁሉንም እውነት ነው እንደ ሰውኛ በፍጹም ሊሆን አይችልም ግን አእምሮአችን መልስ ይፈልጋል እንዴት ሂሳብ ሊያደርጋቸው ይችላል ሲሉት ባጭር መልስ እንዳመጣጣቸው አሊ ረዲየላሁ ዐንሁ ምን አለ ከማ يرزقهم في آن واحد በአንድ ጊዜ እንደሚረዝቀው ነው አሉ ሪስኩን ሲጀምር ቆይ መጀመሪያ ከመካ ሊጀምር አህሉል መዲና ጠብቁኝ እናንተ ጋር እስክደርስ ይላል እንዴ ለዓለሙ ሁሉ አይደል ሪስኩን ከላይ የሚያወርደው ከታችም የሚያፈልቀው ይሄንን ሲያደርግ ምንም ካልከበደው ዓለምን ባንዴ መረዘቅ ከቻለ ምንድነው የሚያቀተው ሂሳብ ለማድረግ እናት ሁለት መንታ ልጆች ቢኖሯት በአንድ ጊዜ እንኳን ጡታ ጋር ለማድረግ ራሱ ትቸገራለች ወይ መጀመሪያ እንዲያጥፍታ ነው ከዛ ወይ እሱን ከያዘች በኋላ ደግፉልኝ ብላ ሌላውን ላምጣ ካልሆነ በቀር ወይም ኮርስ በአንድ እጇ ሁለት ልጅም ማጉረስ አትችልም አላህ ግን ዓለሙን በአንዴ መረዘቅ የሚችል ጌታ ከሆነ ሂሳብ ማድረግስ የሚከብደው በሰውኛ አእምሮ ስለታየ ነው አላህ ደግሞ በሰውኛ አእምሮ የሚመዘን አይደለም فكل ما خطر ببالك فالله مخالف لذلك በእኛ አእምሮ ውል የሚል ነገር ስለ አላህ ካለ አላህ የዛ ነገር ተቃራኒ ነው كما يرزقهم في آن واحد ብለው መለሱላቸው ስለዚህ ማስተባበል የሚባል ነገር የለም ነው وارسل الله جميع الرسل الله መልእክተኞችን በጠቅላላ ልኳቸዋል ሙበሽሪን ወሙንዚሪን እስላም ደስ ከሚለው መለያዎቹ በሌላ ሃይማኖት ውስጥ የማይገኝ አንዱ ይሄ ነው መልእክተኞች ሁሉ ሲላኩ በጀነት አብሳሪ ወሙንዚሪን በጀሃነም አስጠንቃቂ ናቸው ይሄ መቼ ነው የተጀመረው ቢባል ከመጀመሪያው ሰው ከአደም ዘመን ጀምሮ ነው ራሱ አደምና ሐዋ ጌታቸውን فإن لم تغفر لنا وترحمنا لنكونن من الخاسرين በማለት መስአለተ الخسران የዛን ራሱ የታወቀ እንደነበረ ነው የሚያውቁት ስለዚህ በጀነት ማበሰር ከጀሃነም ማስጠንቀቅ አጠቃላይ ሙሂመቱ ሩሱል ነው አይደል በጣም የሚያሳዝነው ባይብል ላይ የት ነው የሚገኘው ይሄ ለመጀመሪያ ጊዜ ትንቢተ ዳንኤል ላይ በዳንኤል ነብይ ነው የነበረው አደም ስለዚህ ጉዳይ አውርቶ ያውቅ ኑህ አለይሂ ሰላም ስለዚህ ጉዳይ አውርቶ ያውቅ የተውሂድ አባት ኢብራሂም አለይሂ ሰላም ስለዚህ ጉዳይ አውርቶ አያውቅ ሙሳ አለይሂ ሰላም ተውራት የተሰጠው ኦሪታቸው ላይ ጠይቋቸው ከሞት በኋላ መቀስቀስ የሚል አንድ አየት የለም አንድ ግን የኦሪት ገጹን ብዛቱን ብታዩት የቁርአንን 6 እጥፍ ያክላል ብዛቱ ማለት ነው ጽሁፍ አንድ ቦታ አንድ መስመር የሞተ ሰው ይቀሰቀሳል የሚል አንድ የለም እንዴ ምንድነው
ነበር ታዲያ ልፋታቸው? ሙሳና ከሙሳ በፊት የነበሩ ነቢያቶች ጌታ አምላካቸውን የሚያመልኩበት ህጉን የሚጠብቁበት ከኃጢአት የሚሩቁበት ምንድነው ሙሂማው? እኛ ጋማ ነጃት ለመዳን ነው፣ ነገ ከቁጣው እንድናለን ጀነቱን እናገኛለን የሚል ረጃ ይዘው ነው እንላለን። ነቢያቶች አስተምረዋልም። ቁርአን ላይ ይፈለግ ቢባል ኑህም አስተምሯል፣ ኢብራሂምም ዳዕዋ አድርጓል። ይሄ ቁርአን ከኛ መጽሐፍ ነው የተኮረጀው እያላችሁ የምትኩራሩ ሰዎች እስኪ ከሙሳና ከሙሳ በፊት የነበሩት አንድ ነስ አምጡ በሏቸው። የለም። የተውሂድ አባት ተውሂድን ጥሪ በማድረግ ያ ሁሉ ስቃይ ሲከፍል የነበረው ኢብራሂም እሳት ላይ የተወረወረው ባይብል ላይ አንድ መስመር ስለ ተውሂድ ያስተማረበት የለም። አንድ ኑህ አለይሂ ሰላም የ950 ዓመት የዳዕዋው ንጉስ አንድ መስመር ስለ ጌታው የተናገረበት የለም። ነገር ግን ኸምር ጠጥቶ መስከሩን ይናገራል ባይብል። ራቁቱን ድንኳን ስር መተኛቱን ይናገራል ከስካር ብዛት የተነሳ። ከዛ ልጁ መጥቶ ደግሞ የአባቱን ነውር በልብስ ሸፈነው ይላል። ሲነቃ ልጁ ያደረገበትን አይቶ ረገመው ይላል። መረቀው ሳይሆን ረገመው። ይሄ መጽሐፋቸው ላይ አለ። እስኪ ኑህ ህዝቦቹን ወደ አላህ የተጣራበት አንድ የለም። ሉጥ አለይሂ ሰላም ከሆሞሴክሹዋል እስቲ የቱ ጋር ያስጠነቀቀው በእናንተ እንትን እነዛን በወቅቱ የነበሩ ህዝቦችን ያስጠነቀቀበት አሳዩን ብትላቸው የለም። እንደውም ከሁለት ሴቶች ልጆቹ ራሱ ምን አደረገ? መጨረሻ ጀማዓ አድርጎ ሁለት ልጅ ወለደ። ራሱ የነቢያት ክብር የተጠበቀው በኢስላም በእነሱ አይደለም። ተውሂድ የሚባለው ትምህርት አይታወቅም፣ ከሙሴ በኋላ የመጣ ነው። ባዕስ የሚባለው ግን ዳውድ ጋር ብቻ ነው የሚታወቀው። ይሄው ቁርአን እንዲህ ይላል፣ ወደሊሉ ቀውሉሁ ተዓላ ሩሱለን ሙበሽሪና ወሙንዚሪን፣ መልእክተኞቻችንን በጀነት አብሳሪ በጀሃነም አስጠንቃቂ አድርጌ ልኬያቸዋለሁ አለ። ይሄንን ያላደረገ የለም። ለምንድነው ዓላማው? ይሄንን ማድረግስ አላህ የፈለገው ሊአላ የኩነ ሊናስ ለሰዎች እንዳይኖራቸው ነው። ምን ዐለላሂ በአላህ ላይ ሁጀቱን መከራከሪያ ነጥብ እንዳይኖራቸው ባዕደ ሩሱል ከመልእክተኛ መላክ በኋላ እኔ የካድኩት ያመስኩት ይሄን በያብራራ መጽሐፍ ስላልመጣልኝ ነብይ ስላልተላከልኝ ነው ብሎ የሚከራከርበት መረጃ እንዳይኖረው አላህ ከወዲሁ ነቢያቶችን ምን አደረገ? አስጠንቃቂና ላመነው ደግሞ አብሳሪ አድርጎ ልኳቸዋል። ሁጃ ቆሟል ማለት ነው። ዑዝር የለም ነው። ስለዚህ አላህ ለሁሉም ይሄን ልኳል። ወኩሉ ኡመቲን ለሁሉም ህዝብ በዐሰ አላሁ ኢለይሂም ረሱላ አላህ ወደ እነሱ መልእክተኛን ልኳል። ከማን ጀምሮ? ሚን ኑሕን ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ከኑህ እስከሳቸው ድረስ ምን ሊያረጉ? ያእሙሩሁም ቢዒባደቲላሂ ዋህዳ አንድ አላህ በብቸኝነት እንዲመለክ ያዟቸው ዘንዳ ወየንሃሁም አን ዒባደቲ ጣጉት ከጣዖት አምልኮ ደግሞ እንዲከለክሏቸው። ወደሊሉ ቀውሉሁ ተዓላ እንዲህ ይላል ጌታ አላህ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በእርግጥም በየህዝቡ ሁላ መልእክተኞችን ልከናል። አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን ከማምለክ ደግሞ ራቁ በማለት ወፍተረደ አላሁ ዐላ ጀሚዕል ዒባድ አላህ በባሮቹ ላይ በጠቅላላ ግዳጅ አድርጓል አልኩፍረ ቢጣጉቲ ወልኢማን ቢላህ በጣዖታት መካድና በአንድ አላህ ማመንን አላህ ግድ አድርጓል ነው። አንድ ሙስሊም በአላህ ሲያምን ከዛ ጎን ለጎን በምን መካድ አለበት? በጣዖታት። ጣዖታት ማለት ኩሉ ማ ዑቢደ ሚን ዱኒላህ ከአላህ ውጭ በሚመለኩ ነገሮች ሁሉ ሊክድ ይገባል። ቃለ ኢብኑል ቀይም ረሂመሁላህ ሸምሱዲን ኢብኑል ቀይም የሸይኹል ኢስላም ኢብኑ ተይሚያ ተማሪ የነበሩት በሂጅራ አቆጣጠር 691 ላይ ተወልደው 751 ላይ የሞቱ ከዛሬ 700 ዓመት በፊት አካባቢ የነበሩ ማለት ነው። ምን ይላሉ ሲናገሩ? ማዕነ ጣጉት ጣጉት ወይም ጣዖት የሚለው ቃል ትርጓሜው ማ ተጃወዘ ቢሂል ዐብዱ ሐደሁ አንድ የአላህ ባሪያ ድንበር ያለፈበት ወሰን የጣሰበት ነገር ሁሉ ጣዖት ይባላል። ከምን ድንበር ያለፈበት? ሚን ማዕቡዲን ከሚያመልከው ነገር። አላህን ያመልክ ነበር፣ ድንበርና ወሰን ጥሶ ፍጡራንን ማምለክ ከጀመረ ምን አምልኮ ውስጥ ገብቷል? ጣዖት አምልኮ ውስጥ ገብቷል። ሊመለክ የሚገባው አላህ ነው። ከሱ ውጪ ሌላን ማምለክ ድንበር መጣስ ስለሆነ። እንዲሁም አው መትቡዒን ከሚከተለው ሊከተል የሚገባው የጌታውን ሸሪዓ ነበር። ያንን ትቶ ሰው ሰራሽ ህግና ፍልስፍናን ህግ የሚከተል ከሆነስ ወሰን አልፏል፣ ጣዖት አምልኮ ውስጥ ገብቷል ነው። እንዲሁም አው ሙጣዒን ከሚታዘዘው ፍጹም መታዘዝ ለማን ነው? ለአላህና ለመልእክተኛው ነው። ከዛ ውጭ ያለን አካል የምንታዘዘውስ በአላህና በመልእክተኛው ትእዛዝ ሲያዘን ብቻ ነው። ባለስልጣንም ይሁን ወላጆቻችንም ታላቆቻችንም
በአላህና በመልእክተኛው ትእዛዝ ካዘዙን እንታዘዛለን። ነገር ግን እነሱ ያዘዙን ጌታ አላህ በከለከለን፣ እነሱ የከለከሉን ጌታ አላህ ባዘዘን ነገር ላይ ከሆነና እሺ ካልንስ መታዘዛችን ወሰን አለፈ ይባላል። ጣዖት አምልኮ ውስጥ ገባን ማለት ነው። ስለዚህ በዚህ መልኩ ወሰን የታለፈበት ሁሉ የጣዖት አምልኮ ይባላል። ወጠዋጊቱ ከሲሩን ጣዖታት የሚባሉት በጥቅሉ ብዙ ናቸው። ወሩኡሱሁም ዋና ዋና ግንባር ቀደሞቹ ግን ኸምሰቱን አምስት ናቸው። በአምስት ማጠቃለል ሁሉንም ይቻላል። አንደኛው ጣዖት ኢብሊሱ ለዐነሁላህ የአላህ እርግማን ቁጣ በሱ ላይ ይሁንና ኢብሊስ ራሱ ጣዖት ነው። ለምን ጣዖት ተባለ? ሊአነሁ የድዑ ኢላ ዒባደቲ ነፍሲሂ ሰዎች እንዲያመልኩት ጥሪ ስለሚያደርግ። ይኸው ዛሬማ ጭራሽ አምላክና ጌታ ተብሎ ተሰይሞ በሺዎች በሚሊዮኖች የሚቆጠር ተከታዮች አሉት። ጭራሽ ፌስቡክ እና ግሩፕ ከፍተው ክብርና ምስጋና ለአምላካችን ለታላቁ ለዲያብሎስ ለእንትና ይገባ እያሉ በፌስቡክ በምን ይለቃሉ። ወደ ጌታችንና ወደ አምላካችን ወደ ሰይጣን ዲያብሎስ ስትመጡ በመጀመሪያው ቀን 500,000 ወደ አካውንቶት ይገባል። በሁለተኛው ቀን እንደዚህ ይደረጋል። ኑ አባላችን ሁሉ በግልጽ ብሎ ይጣራሉ። አንድ የሆነ ቂሳ ነበር በትክክል ረስቼዋለሁ እንጂ ፊራውን ጋር ሄዶ እርስ በርስ እንትን ሲሉ ግን ከኔና ካንተ ማን ነው ጠማማ ሲባባሉ ፊራውን አንተ ነህ እንጂ የባስክ ጠማማ አለ ኢብሊስ። ኧረ እባክህ ዝም በል ከኔማ የምትብሰው አንተ ነህ። የፈለገ ቢሆን እኔ ሰዎችን ባጠም አና ረብኩም ለዓላ ብዬ አላውቅም፣ ታላቁ ጌታችሁ ነኝ እኔ ያላልኩም። አንተ እኮ ደፋር ነህ፣ ከኔ ሌላ አምላክ የለም ብለህ የምትናገር አይደለህም ብሎታል። ጭራሽ ኢብሊስ ያልደፈረውን ዛሬ አምላካችን ብለው የሚናገሩትም አሉ። አላ ኩሊ ሃል ኢብሊስ ራሱ አንድ ጣዖት ነው። ሁለተኛስ ወመን ዑቢደ ወሁወ ራዲን ወመን ዑቢደ ሲመለክ ዒባዳ ሲቀርብለት ወሁወ ራዲን ደስተኛም ይሆን ማያወግዝ ከሆነ ጣዖት ይባላል እሱ ራሱ። ይሄ ለጌታዬ ብቻ የሚገባ ክብር ነው ለኔ አይገባኝም ብሎ መከልከል ሲገባው ግን ያልወደደ ከሆነስ እንደ ኢሳ እንደ መላእክቶች የተመለኩት በሐሰት ጣዖት አይባሉም፣ ፈቅደውና ወደው አይደለምና ማለት ነው። ሶስተኛ ወመን ደዓ ናስ ሰዎችን የሚጋብዝ የሚጣራ ኢላ ዒባደቲ ነፍሲሂ ወደ ግሉ ወደ ራሱ አምልኮ እንደ ፊርዓውን አይነቱ ለኢን ተኸዝተ ኢላሃን ገይሪ እንዳለው ማ ዓሊምቱ ለኩም ሚን ኢላህን ገይሪ ብሎ ከኔ ሌላ አምላክ የለም አላውቅላችሁም እንዳለው ወደ ራሱ አምልኮ የሚጣራ አካል ካለ ይሄም ጣዖት ይባላል። አራተኛ ወመን ይድዓ የሞገተ ሸይአን አንዳች ነገር እንኳ ሚን ዒልሚል ገይብ የሩቅ እውቀት ገይብን አውቃለሁ በራሴ ብሎ የሞገተ ሰው ጣዖት ይባላል። ለምን? ገይብን የሚያውቀው ማን ነው? ጌታ አላህ ብቻ ነው። ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢላላህ ነው ያለው። እኔ እንጂ ማንም ያውቅ የለም ካለ አንድ ሰው እኔ አውቃለሁ ብሎ ከሞገተ አላህን በዕልም ሼር አድርጌዋለሁ እያለ ነው፣ ጣዖት ነው። አይ አላህ አሳውቆኝ ካለስ ይሄ ደግሞ ዷል ጠማማ ነው። አላህ ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱል ከመልእክተኛ ለወደድኩት እንጂ ለሌላው አላሳውቅም ብሎ ስለነገረን አንተ ነብዩ ወይ መልእክተኛ አይደለም፣ ስለዚህ አላህ አሳውቆኝ በሚል መደበቅ አትችልም፣ ሐሰተኛ ነህ ነው። ተግባባን? አምስተኛና የመጨረሻው ወመን ሐከመ የፈረደ ሰው ቢገይሪ ማ አንዘለላህ አላህ ካወረደ ውጭ በሸሪዓ መፍረድ እየቻለ በሸሪዓ መዳኘት እየቻለ አያስፈልግም ብሎ ትቶት በሌላ ሰው ሰራሽ ህግ የሚፈርድ ከሆነ ጣዖት ይባላል። ይሄ ሰው ነው። ወደሊሉ ማስረጃው ለምኑ በጣዖት መካድና በአላህ ማመን አለብን ላልነው ቀውሉሁ ተዓላ ላ ኢክራሃ ፊዲን በሃይማኖት ማስገደድ ፈጽሞ የለም ይላል ጌታችን። ስለዚህ ቀድ ተበየነ ሩሽድ ቀጥተኛው መንገድ በእርግጥም ተብራርቷል ተገልጿል። ሚነል ገይ ከጥመት ጎዳና ከፀሐይ በላይ ሐቅ የደመቀ ነው። ሰው በራሱ አእምሮ ካስተዋለ በጆሮው ከሰማ ካነበበ ሐቅን ከባጢል መለየት ይችላል። ስለዚህ ማስገደድ የሚባል ነገር አይሰራም። ፈመን የክፉር ቢጣዖት በጣዖት አምልኮ የሚክድ ሰውና ወዩእሚን ቢላህ በጌታው በአላህ የሚያምን ሰው ፈቀድ ኢስተምሰከ በእርግጥም ጨብጧል በእጁ ይዟል ቢልዑርወቲል ውስቃ አስተማማኝቷን ጠንካራይቷን ዘለበት ለንፊሳመ ለሃ ምንም መበጠስ የሌላት ጀነት የምታደርሰውን ዘለበት በእርግጥም በእጁ ይዟል። ወላሁ ሰሚዑን ዓሊም አላህ የባሮቹን ንግግር ሰሚ ሁኔታቸውንም አዋቂ ነው ይላል። ወሃዛ ሁወ ማዕና ላኢላሃ ኢላላህ ላኢላሃ ኢላላህ ማለትም ይሄ ነው ማዕናው። አልኩፍሩ ቢጣዖት ኢማኑን ቢላህ በጣዖታት መካድ በአላህ ማመን። ላኢላሃ ስንል በጣዖት ክደናል፣ ኢላላህ ስንል በጌታችን አላህ አምነናል።
وفي الحديث بحديثም ላይ ምን የሚላል رأس الأمر الإسلام የነገሮች ሁሉ ቁንጮ የሚባለው እስልምና ነው ያለ እስልምና ምንም የለም وعموده ምሰሶው ደግሞ ይላል ተሸክሞ ያንን የያዘው ማን ነው الصلاة صلاة ነው صلاة ከሌለ እስልምና ማብሮ ምን ይሆናል ይናዳል ሰላቱ ምሰሶው ነው وذروة سنامه ጉልላቱ ሻኛው ደግሞ ይላል ውበቱ ማለት ነው የኢስላም الجهاد في سبيل الله بالله መንገድ የሚደረግ ትግል ያለ ጂሃድ ያለ ትግል ነስር የለም ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው ጂሃድ ከሌለ እስልምና ውበት የለውም ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና والله اعلم አሉ ሸይኹ ሲዘጉት ከዚህ የበለጠውን አላህ ያውቃል وصلى الله على محمد واله وصحبه وسلم الله ውዳሴውንም እዝነቱንም በሳቸው ላይ እንዲሁም በቤተሰቦቻቸው በባልደረቦቻቸውም ላይ ሰላሙን ያወርድ ይላል الأصول الثلاثة بزي تتناكك فلله الحمد والمنة والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو